ዱንያ ላይ የሚደረገው ትልቁ ትግል ከነፍስና ከሸይጣን ጋር ከሸይጣንና ከነፍስያው ጋር ትግል አድርጎ እነሱ ላይ ድል ማድረግ የቻለ ሌሎች የጂሃድ አይነቶች ላይ በቀላሉ ድል መቀዳጀት ይችላል። ሶላተል ፈጅርን ፍርድ ልብሱን ከራሱ ላይ ዞር አድርጎ በጀማዓ መስገድ ያልቻለ፣ ዘካ ወጅቦበት በአግባቡ ዘካ ማውጣት ያልቻለ፣ ከፊት ለፊቱ የሚታየውን ሐራም ወንጀል ላለማየት አይኑን ከደን ማድረግ ያልቻለ ነፍስያ ላይ ሸይጣን ላይ ድል ማድረግ ያልቻለ ሰው ከዚህ ውጭ ያሉ ጂሃዶች ላይ ትግሎች ላይ ስኬታማ ሊሆን አይችልም። የምንሰራቸው የምናደርጋቸው ነገሮች በሙሉ አላህ ዘንድ ያስጠይቃሉ። የሰው ልጅ እስከተንቀሳቀሰ እስከተነፈሰ ድረስ ከነፍስያው ጋር ትግል ሊያቆም አይገባውም። ዛሬ ምን በላው፣ ዛሬ ምን አየው፣ ዛሬ ምን ሰማው፣ በእጄ ምን ነካው፣ በልቤ ምን አሰብኩኝ እያሉ ነፍስን መቆጣጠር ያስፈልጋል። ምክንያቱም ቀንደኛ የሰው ልጅ ጠላት የሆነው ሸይጣን አያርፍም። ሁሌ መጎትጎት ነው፣ መወስወስ ነው፣ መሸንገል። አላህ የሚጠላውን ስራ ከግራ ከቀኝ ከፊት ከኋላ የመጣ ለማሰራት መሞከር ነው። ይሄን አላህ ቁርአን ላይ ነግሮናል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህን ተባረከ ወተዓላ የሚገባውን ፍራቻ ፍሩት፣ ያዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። አንድ ሰው አላህን ፈርቷል የሚባለው በሁሉም ነገር አላህ ተባረከ ወተዓላ የከለከለውን ሲከለከል፣ ያዘዘውን እንዳቅሙ ሲፈጽም። እነሆ የሰው ልጅ በዚህች ምድር ሲኖር እስከ ሕይወቱ ፍጻሜ ድረስ ትግልና ጂሃድ ላይ ነው ያለው። ዱንያ የፈተና የትግል ሀገር ናት። እዚህ ዱንያ ላይ በሚደረገው ትግል ድሉ ለሱ የሆነ ሰው ሽልማቱ ጀነት ይሆናል። እዚህ ዱንያ ላይ በሚደረገው ትግል የተሸነፈ አኼራ ላይ ጀነትን ሊያገኝ አይችልም። የሰው ልጅ ዋነኛ ዱንያ ላይ ያለ ጠላቱ ሸይጣንና ነፍስያው ናቸው። ነፍስያና ሸይጣንን ታግሎ ያሸነፈ ጀግና ማለት እሱ ነው። ሸይጣንና ነፍስያው የሚያታልሉት የሚያሸንፉት የስሜቱን ፈረስ ብቻ የሚጋልብ የከሰረ